ስለቴ ሰመረ መድኃኔዓለም በልደቱ ቀን እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ክርስቶስ ኢየሱስ በልደቱ ቀን እሰይ ስለቴ ሰመረ። እንግዲህ ሰላም ነው። እንግዲህ ራሱ ያወራኛል። እንግዲህ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው ከባለቤት ከባለቤት ከልጅህ እችን መሰለ ልጅ ወልዳል። ከልጅህን በፍቅር እንድትኖር ነው የምፈልገው። እባካችሁ እውነቴን ነው። እባካችሁ ትዳራችሁ ላይ ተውሳክ አይግባ፣ ትዳራችሁ ላይ ሰው አይግባ። ሶስተኛ ሁለተኛው ግን አይግባ የምለው ይሄንን ነው። አይግባ በቃ። እና ቤተሰብ አብርሽና ሩታ ምለው ወልዳችሁ ከብዳችሁ በምክርም ቢሆን በሀሳብ አንዱ ናችሁ ተሳስባችሁ እንድትኖሩ ነው የምንፈልገው እኛ። አብርሽና ሩታ የሰው ወሬ አትስሙ። ጓደኛ ምንም አይጠቅም። ቤት ነው ጓደኛ፣ ትዳር ቤት ነው። ሁሉ ነገር እያወቃችሁ ለመኖር ያብቃችሁ። አሚን። ያ ነው ምለው። ስለዚህ ሰምሮልኛል። እወዳችኋለሁ። ሰላም ናችሁ? እንግዲህ እኔ ታውቃላችሁ ውስጤ ሲሰማኝ በሳቅ ነው የምታው ዛሬ። ደስ ብሎኛል። ደስ ይበላል። ለአንዳንዶቻችሁ ደግሞ ለተናደዳችሁ እንግዲህ ምንም ማድረግ አይቻልም። ወተት ካለ ወተትም ጠጡበት፣ ወተትም ከሌላችሁ ደግሞ ውሃም ቢሆን ጠጡበት። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና። ታውቃላችሁ ውስጤ ሲሰማኝ በሳቅ ነው የምታው ዛሬ። ደስ ብሎኛል። ደስ ይበላል። እኔ የምፈልገው ይህንን ነው። እንግዲህ ጎኔ አሞኝ ነበረ፣ በጣም አሞኝ፣ ሰሞኑ ሁሉ ታመሜ። በቃ ይሄ ነገር ከተከሰተ ጀምሮ በጣም እውነቴን ነው የምላችሁ፣ እግዚአብሔርን በጣም አሞኝ ነበር። ጭንቅላቴ ብላችሁ ወገቤ ብላችሁ በቃ ሁሉም ምን አሞኝ ነበር። እግዚአብሔር ስሙ የተባረከ ይሁን። የእናንተ እገዛ መጥቶልኝ ከእናንተም ጋር ሆኜ እግዚአብሔር የተመሰገነ ይሁን። አሁን መልካም ሆኗል፣ ሰላም ሆኗል። ሰላም ለእናንተ ይሁን። እናንተ ሰላም ሁኑልኝ። እንግዲህ እሺ ገኒ እሺ። አዎ በጣም ደስ ብሎሃል። እኔ ደስ ብሎኛል። ከውስጥ ደከምክለት ባይዘዌ ማለት ባይዘዌ እኔን የሚወዱኝ አሉ፣ በመላ ነው የሚወዱኝ አሉ። እኔ ውስጤ ሲደሰትና ውስጤ ሲከፋ ይገርምሻል፣ እግዚአብሔር ያውቃል። ውስጡ ጋሽዬ በጣም ውስጡ ደህና አይደለም ይላሉ፣ ያውቃል። እኔ ከውስጤ የተፍለቀለቀ ደስታ ሲሆን በቃ መሆኑን ማጣው ደስ ይላል። ያው ዛሬ ጠራው ያው እነሱን እንድታመሰግናቸው ነው። ምክንያቱም አንተም ብዙ ደክመሃል። ከኛ ጋር ብዙ አውረድ ነበረ እያሳለፍን የነበረው ሽምግልና ላይ ብቻ የነበረው ነገር ጥሩ ነገር ነበረ እና ያ የደከምክበት ላመሰግን ነው እየጠራው ሚዲያ ላይ ማለት ነው። ተባረኪ። በጣም ደክመሃል። እንደውም ሲጣሉ ሁላ እየታመምክ ምን እያልን አንተ ቤት ድረስ እየመጣን ልጅህ እያልን እያስቸገርን እውነት ለማውራት በጣም ነው የምወድህ። ዛሬ ነው እኔ እናንተ እንደዚህ ሚዲያ ላይ የተገናኘነው እንጂ ተገናኝተናል። እኔም እወድሻለሁ። እግዚአብሔር እውነቴን ነው። እኔም በጣም ነው የምወዳችሁ። እኔም እወዳችኋለሁ። እኔ በቃ ቃላት ያንሰኛል፣ ማለትም ቃላት ያንሰኛል። ይሄ ነገር ትናንትናውን እንትን ሲሉ ከማ ጋር ልናገር ማንዤ እንዲህ ላመስግን፣ እንዴት ልገናኝ፣ በቃ ደስታዬ ልግለጽ እያልኩ ነበር። አንቺ ደግሞ ተባረኪ፣ ይኸው ደስታዬ እንድገልጽ መንስኤ ሆንሽ ማለት ነው። መንስኤ ሆንሽ። እና እስኪ የምትላቸው ነገር ካለ አሁን ለሩታና ለአብርሽ። አብርሽና ሩታ እንግዲህ የምላቸውን ብያለሁ። ሁለተኛ እኔ አሁንም ማለት ነው ውስጥ ላይ ስራ እየሰራሁ ነበር። ውስጥ መስመር ስራ እየሰራሁ ነበረ። አሁን ሰው አላወቀም። ጋሽዬ ለምንድን ነው እነዚህ ልጆች ማታስታርቅ? አንተ ሁሉ እንኳን ታስታርቃለህ፣ ሁሉ እንኳን ትመክረናለህ፣ ሁላችንም እንኳን ታወራናለህ። እነዚህ ሁለት ልጆች ለምንድን ነው ማታስታርቃቸው? እኔ ምን ልበለው? በቃ ምንም እንደምል ነው ግራ የሚገባው። የሆነ የተሰጣት ኢትዮጵያ የተባለች እንቁ ልጅ ነው። በሃይማኖቱ እንዲጸልይ ለማስተራብነት እንዲጸልይልን ሁሉም በቃ ባለው በሃይማኖቱ ለድሃ የኖረ ለራሱ ሳይኖር ለራሱ ሳይበላ እኔ በቃ የኔ ሰላም ከፈለክ ማለት ነው እውነት
አብርሽ የኔ ሰላም ከፈለገ አብርሃም ሰላም ሰላም፣ ውድና የተከበራችሁ የምታግዙ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ በጣም ደስ በሚል ደስ እያላቸው ነው። የሩታ አክስትና የአብርሽ የአባት ጋሽ እየተገናኝተዋል። እንግዲህ ደስታቸውን እየተገላለጹ ማለት ነው። ምክንያቱም አብርሽና ሩታ ስለታረቁ ያው አብርሽም እንደ ሚስት የሚገባትን ነገር ቤት መኪና ሰፕራይዝ እያደረጋን ነው ማለት ነው። ውድ ቤተሰቦች ብዙዎቻችሁ ደግሞ ድራማ ነበረ ምናምን እያላችሁ ነው። እኔ ድራማ ቢሆን ትላልቆቹ እንደዚህ ምናምን ይገባሉ ብዬ አላስብም። እና ለማንኛውም ግን ያው ትናንትና እንዳያችሁት አብርሽ ቤት ገዝቶ ሰፕራይዝ አድርጓታል። በአንድ መኝታ ቤት ተምር ሪል ስቴት ማለት ነው። ዛሬ ደግሞ የሩታ አክስትና ጋሽዬ በእልልታ እሰይ ስለቴ ሰመረ በሚል እግዚአብሔርን እያመሰገኑ ነበር ማለት ነው። በጣም ደስ ብሏቸዋል። እንዲሁም ደግሞ አብርሽን ታጥቦ ጭቃ እንዳትሆን ይችን የመሰለ ልጅ ሰጥታ ወልዳለህ፣ ተጠንቅቀህ ተንከባክበህ እንድታኖራት ትፈልጋለህ። የኔን ሰላም ከፈለግ ሚስትህን በስርዓት አድርገህ ተንከባከባት፣ የምትልን ስማ፣ አዳምጣት፣ ሶስተኛ ሰው አታስገቡ መሀላችሁ ብለው ምክር በመለገስ ጓደኛ ቤት ነው፣ ጓደኛ ትዳር ነው፣ ሁሉ ነገር ነው፣ ቤት ነው፣ ትዳርና ቤት ነው። ጓደኛ ማብዛት ጥሩ አይደለም ብላለች የሩታዬ አክስት። እንዳላችሁ ሶስተኛ ሰው አራተኛ ሰው ትዳራችሁ ላይ ሲገባ ብዙ ስህተቶች ይፈጠራሉ ማለት ነው። ከቻልን ባልና ሚስት፣ ካልቻሉ ደግሞ ሁለተኛ ባልና ሚስት ከፈጣሪ ጋር ብለው፣ ካልተቻለ ደግሞ ቤተሰብ እናት አባት ይሻላል። ሌላው እኔ ጓደኛ ምናምን አሁን ላይ እኔ በዚህ አላምንም። በነገራችን ላይ ከጓደኛ ቤተሰብ ይቀርባል ብዬ ነው የማስበው።